ሰላም እንደምናላችሁ የራዲዮ አዲስ ቤተሰቦች፣ እንደተለመደው ተወዳጅና ተመራጭ የሆኑ አጫጭር ታሪኮችን እናስደምጣችኋለን። ትረካውን ከመጀመራችሁ በፊት የላይክ ምልክቷን በመጫን ወዳጅነታችሁን እንድታሳዩን በአክብሮት እንጠይቃለን። ወደ ትረካው። ምን አደረግኩ? ከቢሮ ወጥቼ ወደ ሰፈር የሚሄድ ታክሲ ጥበቃዬን በተስፋ መቁረጥ ልጀምር ስል ነው በመኪናው ከቢሮ ግቢ እየወጣ የነበረው ጥላሁን ጡሩምባውን አስጮሆ ካስደነገጠኝ በኋላ ምን ያስደነብርሻል? የታክሲው ሰልፍ ረዥም ነው። ቆመሽ ከምትይ እስኪ ዛሬ እንኳን በጓደኛ ደንብ ልሸኝሽና ፀሐይ ሳትጠልቅ ቤት መግባት ምን እንደሚመስል ላሳየሽ ያለኝ። አይኖቹ ይስቃሉ፣ ሁለመናው ይስቃል። ጥላሁን የሥራ ባልደረባዬና ከቅርብ ጊዜ ወዲህ ደግሞ በጣም የቀረብኩት ጓደኛዬ ነው። ትላንት ለምሳ የጋበዝኩ የ900 ብር ክትፎ እንኳን አንድ ቀን 10 ቀን ብታደርሰኝ ውለታው ይመለስ ብዬው ያለማንገራገር ተሳፈርኩ። በፒካፕ ከኋላ የዕቃ መጫኛ ያለው መኪና እየናጠ ቤቴ እንዳደረሰኝ በዛችሁ ደቂቃ ከስራ እየተመለሰ ኮንዶሚኒየማችን በር ጋር ከደረሰው ባለቤቴ ጋር ተገጣጠምን። ባሌን ጠልቼው አይደለም ማለቴ የሚጠብቀኝን የጭቅጭቅ ድግስ አስቤ ነው። ሳይት ወጥቻለሁ ስለው ጥያቄው ከማጋ ነው፣ ስልክ ከተደወለ ማን ነው ጥያቄው፣ ቴክስት ከገባ ከማን ነው የሚለው ጥያቄ አይቀርም። ከዚህ ሁሉ መልስ ጥላሁን ነው ከሆነ ቤቱ በጭቅጭቅ ይነዳል። እናም ዛሬ በአካል ጭራሽ ሲያየን የሚነሳውን የጠብ አቧራ በምን እንደማበርድ ማሰብ ጀመርኩ። ፊቱ እንደመና አልብሶ እየጠበቀኝ ነው። ጥላሁንና መስኪኝና እላይ ከሰቀለኝ ትልቅ መኪናው በመከራ ነጥሬ ወርጄ የባሌን እጅ ከመጨበጤ ባለቤቴ እንዴት ዋልሽ እንኳን ሳይለኝ ፊቱን አጨፍግጎ ስንቴ ነው ምነግርሽ? ይሄ ልጅ ሁኔታው ምንም ደስ አላለኝም። እንዴት አባቱን የሚያይሽ? ራቂው ብዬሻለሁ ራቂው ሲለኝ በረገኩ። መልስ ለመስጠት አንተ ደግሞ ብዬ ልጀምር ስል እኔ ደግሞ ምን ጭራሽ ከስራ ሰዓት ውጪ መደዋወሉ ካልጠፋ የሥራ ባልደረባ ከሱ ጋር ላይ ታች ማለቱ ሳያንስ ሰፈር ድረስ አብረሹ ትጓተቻለሽ፣ ክብርሽን ጠብቂ ስትባይ ጭራሽ ከሱ ጋር ትገለፍጫለሽ አለኝ መደንገጤን ሳላሳይ። አንተ ደግሞ ዝም ብለህ ሰው መክሰስ ትወዳለህ፣ ግፍ እንዳይሆንብህ። እሱም ባለትዳር እኔም ባለትዳር፣ እሱም የልጆች አባት እኔም የልጆች እናት። በቃ ወንድምነት ትርጉም አጣ። ሰው በስራ ጉዳይ ተቀራርቦ ማውራቱ ተረት ሆነ ብዬ አፉን አልኩት። ይህን ትርክ በአጭር ለመቋጨት ምን ማድረግ እንዳለብኝ እያሰላሰልኩ ቤት ገብተን በስርዓት እንኳን ሳንቀመጥ ሰራተኛዋ ፈቃድ ብላ በዛው ቀርታለች። ልጆች የአያታቸው ቤት ነበሩ። አለቅጥ አጣድፌ ተጨማሪ ሐሳብ ማሰብ እንዳይችል አዋክቤ ሰውነቴን እንደ ደብተር ከፍቼ ልብሱን እንኳን በቅጡ አውልቆ ሳይጨርስ ሳብኩትና ጭኖቼን ከፍቼ ዋጥ አደረኩት። ወደ ውስጤ አሰመጥኩት። ያን ቀን እንደዛ አለፍኩት። ከቀናት በኋላ በአንዱ ቅዳሜ እኔ ሳሎን አሮጌ ሶፋችን ላይ በመሰላቸት ቁጭ ብዬ ሳምንት ያልሞላ ሰራተኛችን ያሳረረችውን ቡና ካላሸተትሽልኝ በሚል ፊቴ ደግና እያጨሰችው ሁለቱ ልጆቼ በማላቀው ነገር የኔ ነው እየተባባሉ እየተጣሉ ባሌ ያንዳርጋቸው ጽጌን ትውልድ አይደናገርን በመደናገር መንፈስ እያነበበ ስልክ ይጮሃል። ጥላሁን ሄሎ አልኩ። አነሳሁትና ባሌን አየሁት። ፊቱን መጽሐፍ ላይ እንደደፋ ነው። ስልኩን በቀኝ እጄ ጆሮዬ ላይ አስደግፌ እንዳያዝኩ የለበስኩት ሺቲ ጠልፎ እንዳይጥለኝ በግራ እጄ ሰብስቤ ብድግ ስል ባሌ ቀና ብሎ እያየኝ ነው። ፈገግ ካልኩና ቀስ ብዬ ወደ ጠባቡ መኝታ ክፍላችን ሄድኩ። አዲሷ ሰራተኛችን ያለውበት ድረስ መታ ገርበብ ብሎ የተዘጋውን በር ከፍታ እሙ ኧረ ቡናሽ ቀዘቀዘ ስትለኝ ነው ምን ያህል ሰዓት ስልኩ ላይ እንደቆየ ያወቅኩት። ከጥላሁን ጋር 25 ደቂቃ ከ41 ሰከንድን ያወራ ነው። ወደ ሳሎን ስመለስ ባሌ ቡናውን እየጠጣ ነው። ከማጋ ነው ይሄን ያህል ሰዓት አለኝ ለዘብ ብሎ። ሕፃናት ገነስን ታውቃት የለ ወሬ ከጀመረች። በተቀናበረ ሁኔታ ዋሻሁት። ይህንንም ቀን እንደዚህ አለፍኩት። በሌላ ጊዜ ደግሞ እንዲሆነ
እኔና ጥላሁን ድርጅቱ አዲስ ያስጀመራቸውን አፓርትመንቶች ለአዳዲስ እጩ ደንበኞች ለማሳየት ወደ ሳይት በሱ መኪና እንሄዳለን። ቀኑ በኃይል ይሞቃል። እዚህም እዚያም የተቆፈረው የአዲስ አበባ መንገድ በሁሉም አቅጣጫ አቧራ ይተፋል። አየሩ ይወብቃል። ሁሉም ነገር ይጨንቃል። መስኮቱን ዝጊውና ኤሲ ላብራ እባክሽ። የታባቱ ነዳጁን እንደሆነ ድርጅቱን የሚከፍለው ሲለኝ በፍጥነት በእኔ በኩል ያለውን መስኮት ዘጋሁና ዞር ብዬ ያየሁት እውነትህን ነው። ይህን ሁሉ መንገድ በሙቀት እየተንገበገብን በአቧራ እየታፈንን በቱቦ ግማት እየታጠንን ለምን ሲባል እንሄዳለን አልኩት። አቤት ንግግር! አንቺ እኮ ሲቪል ኢንጂነር ሳይሆን ደራሲ ነበር መሆን የነበረብሽ አለ አይኖቹን ለአፍታ ፊት ለፊት በመኪና ተጠቅጥቆ ከሚጠብቀን መንገድ ነቀል አድርጎ እኔ ላይ ያሳረፈ። አይኖቹ ቦግ ቦግ ብለው ለብቻቸው የሚስቁና የሚያጫውቱ አይኖቹ ደስ ይሉኛል። ታው እንጂ እኔ ልሙት? አራት ሙት፣ ለሚስትህና ለልጆችህ ኑር። ልጆቼስ እሺ፣ ሚስቴ በሞት ከኔ የተሻለ አታገባም? እንደውም ትገላገላለች። ወይ አንተ ታው ሙች። ኧረ እኔ ምን በወጣኝ፣ እዛው ራስህን ችለሙት። ካንጀቴ ነው። እንደሱ አትበል። አንተን የመሰለ ባላታ ትጎዳለች። ይሄ ሁሌ ነው አትረባም የምትለኝ? ሁሌ ማ ትርሲት ናት አንተን እንደዛ የምትለው? እና ታዲያ ሌላ ሚስት አለኝ? ማን ያውቃል? ወይ ጉድ! አንዷንም አልቻልኩ እንኳን ልደርብ፣ ያለችውም አንገብግባ ልጨርሰኝ ነው። ያው ትዳር እንደዛ አይደል? አንዴ አሪፍ አንዴ ደባሪ ነው አይደል እንዴ ጥሌ? ያንቺ ትዳር እንደዛ ነው? እንዴት? አንዳንዴ ደባሪ አንዳንዴ አሪፍ። ሚስጥር መያዝ ትችላለህ? በደንብ። እስኪ ሙች በለኝ። ሙቻት በለኝ አላልሽም ቅድም? ግድ የለም አሁን ልሙት። ምን በወጣሽ፣ እኔ ድብን ልበልልሽ። ተው በቃ። እንደ ኩርፊያ እየቃጣኝ። እንዴ ለምን እተዋዋለሁ? እሺ ሙቺ፣ ግን ቶሎ ትነሻለሽ? ሰረቅ አርጎ እያየኝ። ለምን ጥሌ? ለኔ ብለሽ። ላንተ ደግሞ ምን አደርግልሃለሁ? ከዋጤን ድብርትና ብቸኝነት ታወጪኛለሽ። ማ እኔ? ሌላ ማን አለኝ? አንተ። አንቺ። ትኩር ብያየሁት። ትክ ብሎ አየኝ። አይኖቹ። ወሬው መቀየር እንዳለብኝ ተሰማኝ። መቼ ነው የደበረህ? መቼ ነው ብቸኛ የሆንከው? አንቺ ደግሞ ስንቴ ልንገርሽ? ባለፈው ያልከኝን ነው የምትለኝ? ታዲያስ? የሚገርም ነገር ነው ያልከኝ። ከልቤ ነበር። አንተ እንደዛ ካልከኝ በኋላ የሆነ አክተር አለ፣ ሮቢን ዊሊያምስ ሞቷል አሁን። እሷ ላይ የተባለውን ነገር አንብቤ ተገጣጠመብኝ። ምን አለ ሮቢ? በህይወት ውስጥ ከባዱ ነገር ብቸኝነት ይመስለኝ ነበር። አሁን ግን እንደተረዳሁት በህይወት ውስጥ ከባዱ ነገር ብቸኝነት ሳይሆን አብረውክ ያሉ የቅርብ ሰዎች ብቻህን እንደሆንክ እንዲሰማ ሲያደርጉህ ነው ያለው። አይገርምም? በጣም ያንተን ስሜት ይመስላል አይደል? በጣም የኔንም ስሜት ይመስላል። መሪውን እንደያዘ ዞር ብሎ አየኝ። አይኖቹ ውስጥ እንባ አየሁ። አይኖቼ ውስጥ እንባ ሲሞላ ተሰማኝ። በመሃል ባሌ ደወለ። ሲሰርቅ እንደተያዘ ሰው ክው አልኩ። ስራ ላይ ነኝ። ስራ እየሄድኩ ነው። ለምን ደነገጥኩ? አነሳሁት። እሞየት ነሽ አለኝ። እንዴት ዋልሽ እንኳን ሳይለኝ። ስራ ቢሮ መጥቼ የለሽም አሉኝ እኮ። ቢሮ ደግሞ ምን ልታደርግ መጣ? ተናደርኩ። ለምን እንደሆነ አላውቅም፣ ተናደርኩ። ምን ያበሳጭሻል? እዚህ አካባቢ ማደርሰው ዕቃ ነበር፣ ምሳ እንድንበላ ነበር አመጣጤ። ታዲያ ደውልም ነበር? አሁን ወጥቻለሁ። እንዴ አሁን ስራ ነኝ አላልሽኝም ነበር? ወጥቻለሁ ግን ስራ ነኝ። ሳይት እየሄድኩ ነው። የት? አያት። ከማን ጋር? በቢሮ መኪና።
በምን አይደለም ያልኩሽ? ከማን ጋር ነሽ? ከጥላሁን ጋር። ጥላሁን ጋር አልኩህ። ቻው። ስልኩን ጆሮዬ ላይ ዘጋሁ። ማታ ስገባ አልጋ ላይ ጉብ ብሎ ራሱን ለጠብ አዘጋጅቶ ጠበቀኝ። ጭቅጭቅ ስለጠበቅኩ በሩን ከጀርባዬ ዘግቼ ቦርሳዬን ከማስቀመጤ አንቺ በቃ ከዚህ ልጅ ጋር መንዘላዘል አልተውም አልሽ? አልጮህም። ባሌ አይጮህም፣ ግን ቃላቱ እንደ ስለት ይወጋል። ማን የተንዘላዘለው? ስራ አትስሪ ነው የምትለኝ? ሳይት ነው ሄድ ነው ካላንቺ ሌላ ኢንጂነር የለም እዛ ቢሮ? ለምንድን ነው ከስርሽ የማይጠፋው? ከተመደብኩ ምን ላድርግ? ማን ነው መዳቢሽ? ታሪኩ። ምን ሆነሃል? አብደሃል? ሚስቴ ነሽ። ሰው እስኪታዘብሽ ስትንዘላዘይ የማይሆን ነገር ስትሰሪ ዝም እንድልሽ ትፈልጊያለሽ? ምንድነው የማይሆን ነገር የሰራሁት? ለምንድነው ዝም ብለህ ስም የምታወጣልኝ? ጠባችን መጋጋል ሲጀምርና የኔ ድምጽ ከፍ ማለት ሲጀምር ልጆቹና ሰራተኛዋ እንዳይሰሙ ብዬ ንዴቴን ጓጥ አደረኩና ድምፄን ዝቅ አድርጌ አንተ ብቻህን ሆነ ነገር ስትጎነጉንና ያልተፈጠረ ነገር ስለምታስብ እኔ አልጨነቅም። ምንም አላደረኩም። ስራ አትስሪ የምትል ከሆነ ቤት ውስጥ ሆኜ አንተ ታስተዳድረናለህ። እሱ ይሻልሃል? ትችለዋለህ? በሁለት ገቢ አልቻልነውም፣ በትንሽ ሱቅ ገቢ። እንዲህ በገበያ ጦስ እየተማረርክ ትችለዋለህ? ዝም አለ። የዚያን ቀን እንደዚህ ያለፍኩ። ባሌ በጥላሁንና በኔ ነገር ሲወጋና ሲቆስል ነገሩን ሲያነሳና ሲጥል ብዙ ሳምንታት አለፉ። በመሃል ድርጅታችን ላሰበው የቤቶች ስራ ጥናት አድርጎ ብሎ 4 ሰዎች ለ5 ቀናት ወደ ሐዋሳ ላከ። ከአራቱ ውስጥ 2ቱ እኔና ጥላሁን ነበርን። በአውሮፕላን ስለሄድን ከመኪና ጉዞ የተረፈ መዓት ጊዜ ነበረን። እኔና ጥሌ ከሁለቱ ከነሱ ጋር ተቀምጦ ከማውራት ሞት የሚያስመኝ አሰልችነት ካላቸው ባልደረቦቻችን ጋር አሰልቺ ምሳ በልተን እንደጨረስን ለዙረት ወጣን። እኔ ሐዋሳን ስለማላውቃት ጥሌ ደግሞ ስለተመላለሰባት ነይ ከእግር እስከ ራሷ ላሳይሽ ብሎኝ ነው የወጣነው። ባጃጅና የእግር ጉዞ ቀላቅለን ከተማዋን አሰስናት። ማታ ደክሞን ስንገባ በየክፍላችን ገብተን ከተጣጠብን በኋላ ለራት እዚያው ሆቴል ምግብ ቤት እንዳንገናኝ እነዚያን አታካች ባልደረቦቻችንን እንዳናገኝ ሰጋንና ምን የመሰለ ጩካሜ አለ ያለበት ቦታ ይዞኝ ሄደ። ከጩካሜው 5 ማንኪያ እንደጎረስኩ ሆዴ ተቆዘረ። ምን ጉድ ነው ይሄ ምግብ? በጣም ከባድ ነው አልኩት። ውስጥ የተሰራውን የእህል ግንብ በቀዝቃዛ አምቦሃዬ ለመደርመስ በላዩ እየጠጣሁ አንዴ ከበላሽ ሌላ አትበይም፣ ለማታ አይሆንም አለ እየሳቀ። ታዲያ ለምን ራት ጋበዝከኝ? ይሄን በልቶ መኝታ አይከብድም? እንግዲያው ባልሽን ጥሪውና ስራ ስትሰሪ ደሪያ። አምቦሃው ሊያንቀኝ ነበር። አንተ ስድ፣ አንቺማ ጨዋ፣ 2 የወለድሽው በንፋስ ነው። አንተ ረፍ። ጉንጪ ሲግል ተሰማኝ። ተሳሳቅን። አይዞሽ ወክ እናደርግበታለን፣ ሌላ ስራ ለኛ አልተፈቀደም መቼስ አይደል? አንተ ስድ። በቀልድ እንዲህ እንዳልኩት ስልኬ ጮኸ። ታሪኩ። አላነሳሁትም። ስልኬን በአፍጢሙ ደፋሁትና ወሬን ቀጠልኩ። አንተስ ግን ለመሆኑ ማታ እንዲህ አይነት ኮንክሪት በልተ እንቅልፍ ይወስዳል? እኔ ካልበላው ነው እንቅልፍ የማይወስደኝ። ትርሲስስ? ዛሬ ስለሷ ባናወራ ቅር ይልሻል? ደስ የሚል ምሽት ነው። ስለሷ ባናወራ ደስ የሚል ምሽት ነው። እሺ አልኩት። በልተን ስንወጣ መኪናውን ሆቴል አቁሞ ብዙ መንገድ በእግራችን ዞርን። የጥሌ ሳቅና ጨዋታ፣ የሐዋሳ ውበት አያልቅም። ሆቴላችን ስንመለስ እኩለ ሌሊት ሊሆን ተቃርቦ ነበር። ቻው ተባብለን ክፍሌ ስገባ ነው ይህን ሁሉ ሰዓት ስልኬን እንዳላየሁትና ለታሪኩም እንዳልደወልኩ ከናካቴው ባለትዳር እንደሆንኩ ትዝ ያለኝ። ስልኬን አየሁ። 4 ያልተነሱ ጥሪዎችና 2 የጽሑፍ መልእክቶች። 3:41 ላይ የት ነሽ? 4:16 ላይ እሙ ምን ሆነሻል? ደስ የሚል ምሽት ነው። ከሱ ጋር በማውራት አላበላሸው።
ሳልመልስለት ተኛው። ጠዋት ከቁርስ በፊት ብደውልለት ስልኩ አይነሳም። ለቁርስ ወርጄ ከጥላሁን ጋር ከቡፌው ላይ የምርጫችንን ስንለቃቅም ከወትሮ የተለየ አለባበሱን ሰረቅ አድርጌ እያየው ነበር። እንደ ብዙ ሀበሻ ያልሰለሉ ፈርጣማ እግሮቹ፣ ነጭ ካናቴራውን በርጥሰው ሊወጡ የፈለጉ የሚመስሉ ጡንቻዎቹ፣ በደንብ ያልደረቀ ሉጫ ጸጉሩ፣ ትላልቅ ከንፈሮቹን የከለለው ጢሙ፣ እነዚህ አይኖቹ፣ እነዚያ ተጫዋችና ሳቂት አይኖቹ። ምን መሆኔ ነው? ስልክ ይጮሃል። ታሪኩ። ባለትዳር ነኝ፣ ባለትዳር ነኝ፣ ባለትዳር ነኝ፣ ባለትዳር ነኝ። ወዲያው አነሳሁት። ደህና አደርሽ እንኳን ሳይለኝ በዚያ በተረጋጋ ጩኸቱ አንቺ በቃ እንዲህ ተበላሽተሽ ቀረሽ ሲለኝ ደሜ ፈላ። ልጆቼን አቅርብልኝ አልኩት ለመረጋጋት ብዬ። ወጥተዋል። ኦኬ፣ ስትረጋጋ ደውልልኝ። ምን ሆንኩ አሁን? ታሪኩ፣ ስትሰድበኝ ቅቤ የምትቀባኝ ነው የሚመስልህ ልበል አልኩ ከጥላሁን ራቅ ብዬ የሞላ ሳህኔን እንደተሸከምኩ አንዱ ጥግ ላይ ቆሜ። ማታ የሰራሹ ልክ ነው? ምን አደረኩ? በቀጠቅጥ አታነሽም፣ ቴክስት አትመልሽም። ይሄ ልክ ነው? ለሱ ይቅርታ፣ አውቄ አይደለም። ምን ማለት ነው አውቄ አይደለም? ስልኬን ክፍሌ ትቼ ወጥቼ ነው። ለምን? ቻርጅ እንዲያደርግ። እና ታዲያ ያን ሁሉ ሰዓት? ከዚያ ራት ወጣን ማለት ራት በላን ነዋ። ከማን ጋር ነው የወጣሽው? ከቢሮ ልጆች ጋር እኮ። እነማን? ከሶስቱም? አዎ። ማን ናቸው ሶስቱ? ምንድነው ይሄ የፖሊስ ጥያቄና መልስ? አሁን ቁርስ ልበላ ነው፣ በኋላ ደውልልኝ። እሙ፣ ይሄ ነገርሽ አላማረኝም። የበዛ አይመስልሽም? ምኑ ነው የበዛው? ይሄ ልጅ ምኑም አልጣመኝም። ከሱ ጋር እንደነበርሽ አውቃለሁ። ከሁሉም ጋር ነበርኩ። አልነበርሽ እንዴ? ዋሸሽ እያልከኝ ነው? አዎ። ተው ታሪኩ፣ ተይሙ። ከዚህ በላይ መታገስ አልችልም። ምን? ነገርኩሽ፣ እየማገጥሽብኝ እንደሆነ አውቃለሁ። ምን? ማን ነው እንዲህ ያለ? እኔ ምንም አላደረኩም። አንተ ለምታስበው ነገር ተጠያቂው ራስህ ነህ። ልሂድ አሁን ቁርሴን ልብላበት። ስልኩን ዘግቼ ጥላሁን ቀድሞኝ ወደ ተቀመጠበት ጠረጴዛ ሳመራ ሁለቱ የቢሮ ባልደረቦቻችንና አንዲት ቁመናዋ የሚያስደንቅ ወጣት በዚያው አቅጣጫ ወደዚያው ጠረጴዛ ሲያመሩ ሳያቸው ቅድም ባሌ ደውሎ በዝግታ ሲጮህብኝ ከፈላው በላይ ደም ይፈላ። ለምን እንደሆነ አልገባኝም። ሶስታችንና አንደኛው ባልደረባችን የአክስቴ ልጅ ናት ብሎ ያስተዋወቀን ቆንጅዬና መለሎ ልጅ ጥሌን ከበን መብላት ስንጀምር ልጅቱ ጥሌን በምኞት አይን ስታየው ሳይ ግን ይባስ ደም ይፈላ። ይሄኔ ለባሌ ከተናገርኳቸው የመጨረሻ የንዴት ቃላት መሃል አንዱን መርጬ ከምግቡ ጋር ማላመጤን ቀጠልኩ። እኔ ምንም አላደረኩም። አምስተኛው ልጄ። የአራት ልጆች እናት ነኝ። አራቱም ከ8 ዓመት በታች ናቸው። ትንሹ 2 አልሞላው። የመጀመሪያዋ ለ8 ትንሽ ይቀራታል። ይህ ማለት ነግቶ ከመንጠራራት ያንስቶ መሽቶ ጎኔ አልጋ እስከሚነካበት ደቂቃ ድረስ ህይወቴ በሁከት የተሞላ ነው። አራቱም ልጆቼ በማንኛውም ሰዓት ከኔ የሆነ ነገር ይፈልጋሉ። እማ ይህንን ስጪኝ፣ እማ ያንን አምጪልኝ፣ እማ ቀፊ፣ እማ አውርጂኝ፣ እማ ወንድሜ ምችልኝ፣ እማ እህቴን ተቆጪልኝ፣ እማ ደብተሬ ጠፋብኝ፣ እማ ሹራቤ ይታል። እማ 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 ቅልጥ ያለ እብደት ነው። በማንኛውም ሰዓት አንድ ነገር እንደተሰበረ ነው። ልጅ ከወለድኩ ጀምሮ የገዛኋቸውን ብርጭቆ ቁጥር በውል አላውቅም። አሁን ተስፋ ቆርጬ የሚሰበር ዕቃን በሙሉ በፕላስቲክ ተክቻለሁ። ስለዚህ የኔ ቤት እንግዳ ሆኖ የሚመጣ ሰው ልጠጣም ልብላም ቢል በፕላስቲክ ነው። ከዚያ ደግሞ ባሌ አለ፣ አምስተኛው ልጄ።
አዋቂው ልጄ። ትሁት የዚህ ካልሲ ጓደኛ ይስገባ። ትሁት የአረንጓዴ ሸሚዝ የጠፋብኝ። ትሁት ጥርስ የገባች ሀገር የሚለው መጽሐፌን አይተሻል? ትሁት አረ እነዚህ ልጆችሽን አንድ በያቸው። ልጆቻችን ሲረብሹት የኔ፣ ጸባኛ ሲሆኑ የጋራ ይሆናሉ። ትሁት በረሃብ ልሞት ነው፣ የደረሰውን ስጪኝ። ትሁት 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 የማያባራ እብደት ነው። ቤት ውስጥ ቴሌቪዥኑ ተከፍቶ ከጣሪያ በላይ የማይጮህበት ሰዓት የለም። በቁም ነገር ቁጭ ብሎ የሚያየው የለም እንጂ። እኛ ቤት ኢቢኤስ ላይ ዮናስና ጸዲ የተጠፋፋ ሰው አገናኝተው ከል ሳይለብሱ ሲያለቅሱ ልብ ብሎ የሚያዳምጣቸው የለም። ፋና ቴሌቪዥን ስለ ጠቅላይ ሚኒስትሩ ቡችላ ፕሮጀክት ፕሮፓጋንዳ ሲለቅ ብሎ የሚሰማው የለም። የቃናዋ ዳናዊት ሰላም ሰላም ብላ ፊቷ ሁሉ ጥርስ ሲሆን ሰላም ብሎ የሚመልስላት የለም። ያም ሆኖ ቴሌቪዥኑ ጎረቤቶችን በሚያማረር መጠን የማይጮህበት ሰዓት የለም። ሴራሚክ ላይ ወድቆ የተጋጋጠ ጉልበት፣ በበር ተፈቅፍቆ የሚደማ ጣት፣ በድብድብ የተነከሰ ጉንጭ፣ በወረቀት የተቀደደ እጅ፣ የማላስተናግደው የማላሳምመው የልጅ ጉድ የለም። ልጆቼ 4 ስለሆኑ እኛ ቤት የልደት በዓል በየወሩ በሚመስል ፍጥነት የሚመላለስ ክስተት ነው። ስንት ሻማ አብርቼ እፍ እንዳስባልኩ፣ ስንት ኬክ ገዝቼ እንዳስቆረስኩ፣ ስንት ጊዜ How old are you now እያልኩ እንደተጃጃልኩ ማቀው እኔ ነኝ። የአንዱ ልጅ የልደት ድግስ ከአንዱ በልጦ እሱን ነው የምትወጂው ለእሷ ነው የምታደዩ እንዳልባል ለልጆቼ የእድሜ ዘመን ጠባሳ ላለመስጠት የማየውን መከራ እኔ ነኝ የማውቀው። የ4 ትንንሽ ልጆች እናት ነኝ። ሰላምና ጸጥታ የሩቅ ዘመን ትዝታዎቼ ናቸው። የራሴ የምለው ጊዜን ብዬ ከተሰናበትኩ ዓመታት ተቆጥረዋል። ብዙ ሰው የረፍት ምኞቴ እንደ ጓደኞቼ ዱባይና ቱርክ ሄዶ መምነሽነሽ ይመስለዋል። የኔ ምኞት ለሰው ሲያወሩት ቀላል፣ ለኔ ግን እንደ ጨረቃ የራቀ ነው። ያለ ሐሳብ ጋለል ለብዬ ቴሌቪዥን ማየት ወይ መጽሐፍ ማንበብ። ልጆቼ የት ናቸው? ምን እያረጉ ነው? በሚል ሐሳብ ሳልናወጥ ጠዋት ለትንሽ ደቂቃዎች መተኛት ናቸው። እውነት እላችኋለሁ ለትንሽ ጊዜ ጋደም ልበል ብዬ ጎኔን ባሳርፍ ለ2 ቀን ማልነቃ ይመስለኛል። የቤት እመቤት ስለሆንኩ ድንቂም እመቤት። ከቤት መውጣው ወይ ለገበያ ወይ ደግሞ ለቅሶ ለመድረስ ነው። ታዲያ ወደሚሄድበት የሚወስደኝ መኪና ውስጥ ስገባ ራዲዮ ጮክ ብሎ ከተከፈተ፣ ሙዚቃ ከፍ ባለ ድምፅ ከተለቀቀ እንደ እብድ ያደርገኛል። ጆሮዬ ከጩኸት አይምሮዬ ከሁከት የሚያርፍበት ብርቅዬ ሰዓቴ ተሰረቀች ብዬ አይቼ በማላቀው ሰው ላይ ብስጭትልና በእናትህ ዝጋው እላለሁ። ይሄን ስላችሁ እነሱ ፈልገዋል ተወለዱ፣ ሰው እንዴት እናት በመሆኑ ይማረራል? ምን አይነቷ ናት በእናታችሁ እያላችሁ እንደምታብጠለጥሉኝ ቀልቤ ይነግረኛል። አስረግጬ ልንገራችሁ፣ አስረግጬ ልነግራችሁ የምፈልገው እናትነትን ከምንም በማላወዳደርበት ደረጃ ወደዋለሁ። ልጆቼ እንቁዎቼ፣ ውድ ጌጦቼ ናቸው። ከንግግር በላይ ወዳቸዋለሁ። ህይወቴን ከነሱ ውጪ፣ ኑሮዬን ያለነሱ ማሰብ አልችልም። አንዳንዴ ቁጭ ብዬ ነገረ ስራቸውን ስመለከት ከየት መጡ ሳልል ድንገት መጥተው ሲጠመጠሙብኝ፣ ሰማውና አቅፈውኝ ክንዶቼ ላይ ሲተኙ፣ አልቅሰው በእኔ ፍቅር ሲጽናኑ፣ ተከፍተው በእኔ ዳበሳ ሲረጋጉ፣ ሲከፋቸውም ሲደሰቱም እማ እማ ሲሉ፣ ለእናትነት በመታጨቴ በልጆቼ በመባረኬ ምስጋናዬ ለከት ያጣል። የተሰጠኝን ማዕረግ መሸከም ያቅተኝና አይኔ በእንባ ልቤ በሐሴት ይሞላል። ከአብራኬ የወጡ ተአምራት እንደሆኑ ይሰማኛል። ልጆቼ ሁለንተኔ፣ ልጆቼ እስትንፋሶቼ ናቸው። 4 ልጆቼ የወለድኩት በአጋጣሚ ኪኒን መዋጥ ረስቼ መርፌ መወጋት ዘንግቼ በእንዝላልነት አይደለም። ለእናት አባቴ አንድ ልጅ ነበርኩ። ደህና ኑሮ ነበረ። እናቴና አባቴ ትልቁ ቤታቸውን በብዙ ልጅ የመሙላት ፍላጎትና እቅድ ነበራቸው። ጋብቻቸው የሁለቱም እድሜ ከገፋ ስለነበር ሐኪሙ አንድ መውለዳችሁም ተአምር ነው ብሎ ወሽመጣቸውን ቆረጠው። እማዬ ለኔ እህት ወይም ወንድም ለመስጠት ያልሄደችበት ሐኪም ቤት ያልተሳለችው ስለት አልነበረም። አልሆነላቸውም። ደህና ኑሮ ስለነበረንና ብቸኛና ብርቅ ልጅ ስለነበርኩ የጎደለብኝ ነገር አልነበረም ከእህት ወይ ወንድም በቀር። ሌሎች ልጆች በእኛ ቤት፣ በእኛ መኪና፣ በእኔ ቦርሳና ጫማ ሲቀኑ
እኔ ደግሞ ትምህርት ቤት ለመሄድ በሚጠባበቁ ወንድማማቾችና እህትማማቾች ቀና ነበር። ምሳቃ ከፍተው አብረው ሲበሉ፣ እጅ ለእጅ ተያይዘው ወዲህ ወዲያ ሲሉ፣ ጠብ ሲነሳ አንዳቸው ለአንዳቸው ጋሻና ጦር ሆነው ሲቀርቡ በእጅጉ ቀና ነበር። ከአንድ ማህፀን ነው የወጣ ነው ብዬ የማስተዋውቀው ወንድሜ ወይ እህቴ ብዬ የምመካበት በደም የሚዛመደኝ ሰው ማግኘት የዘውትር ጸሎቴ ነበር። ለዚህ ነው ብዙ ልጆች ለመውለድ እንደ እናቴ ሳላረፍድ በጊዜ ያገባሁት። ሚስጥር ልንገራችሁ፣ ከጉጉቴ ብዛት ከሰርጌ በፊት ነው ያረገዝኩት። ቬሎ ለብሼ ስዳር ሆዴ አልገፋም፣ ማህፀኔ ግን ህይወት አብቅሎ ነበር። እርግጥ በኋላ በተባራሪ እንደሰማሁት ወደ ጋብቻ የገባው ለኔ ባለው መውደድ ተገፋፍቶ ሳይሆን በማርገዜ ተገዶ ነበር። እንደሱ አባባል ሳንጋባ በፊት የነበረው የወሲብ ህይወታችን በጥንቃቄ የተሞላ ነበር። ያለ ኮንዶም አንድም ቀን ወሲብ ፈጽመን አናውቅም። አንድ እሁድ ሰኞ ረዥም ፊልድ ወጣለሁ ብዬ ነግሬያት ነበር። ከአልጋ ሳልወጣ በተኛውበት በጠዋት ከቤቴ መጣች። ልብሷን አውላልቃ አልጋ ውስጥ ገባች። ወንድ ነኝ፣ ጠዋት ነው። ጠዋት ደግሞ አጅሬ ቀስቃሽ አያስፈልገውም። እሷን ፋታ አልሰጠችኝም። አጣድፋኝ ስታበቃ የዘመድ ሰርግ አለብኝ ብላ ለባብሳ ወጣች። መጀመሪያ የመሰለኝ ፊልድ ስለምወጣ ስንቅ ነበር። አረገዝኩ ስትለኝ ነው ወጥመድ እንደነበር የገባኝ። ከዚያ በኋላ በተከታታይ 3 ልጆች ደገምን። እድሜ ለወላጆቼና ለባሌ ግቢ። የኑሮ ጫና የሚያሳስበን ባልና ሚስት ስላልሆንን አከታትለን ወለድን ያልኩት ወለድኩ። እንቅጩን ልንገራችሁና በልጆቼ አፈጣጠርና አስተዳደግ ላይ የባሌ አስተዋጽኦ የዓመታት ሳይሆን የደቂቃዎች ነው። የሚያደርገውን አድርጎ ዘር ካስያዘ በኋላ በእርግዝናውም በመውለዱም ሆነ በማሳደጉ ረዳት ከመሆን ይልቅ ጫና መሆኑ ያመዝናል። ለዚህ ነው ባል እያለኝ ልጆቿን ያለ ባል የምታሳድግ ሴት የሆንኩት። ጉልበት በገንዘቤ ገዝቼ ልጆቼን ለተንከባካቢ ሰጥቼ በየከተማው ሽር ብትን ማለት እንደምችል አውቃለሁ። ግን እንደዚህ አይነት እናትነት ለኔ አይጥመኝም። ልጆቼ ጣዕሜን እንዲያውቁ፣ አፋቸውን በእኔ ስም እንዲፈቱ፣ ፍቅራቸውን ለኔ ብቻ እንዲሰጡ የምፈልግ ሴት ነኝና ኃላፊነቱን ሁሉ በጫንቃዬ ተሸክሜ ክብደቱን አንዴ እየወደድኩት አንዴ እያማረርኩት እኖራለሁ። ልጆቼን የህይወቴ ብቸኛ ዛቤ አድርጌ ስኖር ባሌ የሚያደንቀኝ፣ ባተሊነቴን አይቶ የሚያመሰግነኝ፣ ሸክሜን ማቅለል ባይችል ጎበዝ የሚለኝ ይመስለኝ ነበር። የትዳሬ ጣዕም መጎምዘዝ የጀመረው በተጋባን በ4ኛ ዓመቱ ይመስለኛል። በአንዴ አይደለም የጎመዘዘው፣ እያደር ቀስ በቀስ በለሆሳስ ነገሮች መበላሸት የጀመሩት እንደዋዛ ነበር። አለ አይደል ቀላል የሚመስሉ ግን ያልሆኑ ለውጦች መታየት ሲጀምሩ። ለምሳሌ በፊት ከእንቅልፋችን ስንነሳ በአደራፉ አፌን ይስም ደህና አደርሽ ይለኝ ነበር። ከልጆቼ ጋር ውጊያ ገጥሜ ቆሜ እንዱል የሚያደርገኝን ቡና ሳልጠይቀው ሳያልቅብኝ ይገዛልኝ ነበር። ከሆነ ጊዜ በኋላ ብቻውን እንዳደረሰው ካልጋው ተስፈንጥሮ ተነስቶ ስልኩን ይይዝና አለመሞቴን እንኳን ለማረጋገጥ ዞር ብሎ ሳያየኝ ከ1 ሰዓት በላይ ወደሚቆይበት ሽንት ቤት ክትት ይላል። እንደፈረደብኝ እኔው ደህና አደርክ ስለው ትኩረቱ በስልኩ ተጠልፎ መልስ እንኳን ሳይሰጠኝ ነው የሚነጉደው። ቡና አለቀብኝ እኮ ብዬ ስንት ያስታውሽው ነው ገዝቶ የሚመጣው። ፊት ለፊቱ እርቃኔን ቆሜ የምለብሰውን ልብስ ፍለጋ አልጋ ላይ በትኜ ሳማርጥ ተሳስቶ እንኳን አያየኝም። በጨዋታዬ አይመሰጥም፣ በሳቄ አይስቅም፣ ሲያልፍ ሲያገድም አይነካኝም። ነገሮች መበላሸት የጀመሩት እንደዋዛ ነበር። አለ አይደል ቀላል የሚመስሉ ግን ያልሆኑ ለውጦች መታየት ሲጀምሩ። መጀመሪያ ላይ ይህ አብሮ በመቆየት በሁሉም ትዳር ውስጥ የሚከሰት ነው ብዬ ልብ የሚነግረኝን ችላ አልኩት። እንደለመድኩት ያለ የሌለ ትኩረቴን ልጆቼ ላይ አድርጌ ከባሌ ጋር ያለኝን ግንኙነት መደፍረስ በልጆቼ ላይ በመመርኮዝ አጠራሁት። እያደር ግን ከልጆቹ ጋር ያለው የግንኙነት ገመድ በሚያሰጋ መጠን ሲሳሳ ስጋቴ መጠን አጣ። በፊት ጸባያቸው ሲስተካከልና እንግዳ ፊት ስንሆን መርጦም ቢሆን ያጫውታቸው የነበረው ሰው ሰበብ እያበዛ በእንቅልፍ ሰዓታቸው ብቻ መገኘት ጀመረ። የልጆቹን ጉዳይ በተመለከተ የኔ ይቅር ቢያንስ ቤት ውስጥ ሆኖ ከልጆቹ ለምን ይርቃል ብዬ እህቱን አማላጅ አድርጌ ብልክ ያገኘሁት መልስ
የልጆቹን ባህሪ በርዛና መርዛ ልክ ልጆቿን ብቻዋን እንደምታሳድግ ሴት እየሰራት በገዛ ቤቴ ባይተዋርነት እንዲሰማኝ ያደረገችው ራሷን ጠይቂያት የሚል ነበር። ጨዋታና ጫጫታቸው ከፊቱ በበለጠ ያማረረው እጅጉን ያበሳጨው ጀመር። ልጆቼን፣ አበቦቼን በቁጣ በተግሳጽና አልፎም በቁንጥጫ ያስጨንቅብኝ ጀመር። ይሄኔ ግስላ መሆን ጀመርኩ። እሱ ደግሞ በስራ እያሳበበ በስብሰባ እያመሃኘ ከቤት መራቅ አበዛ። ሲመጣም በድካም ዝሎ ስለነበረ ከመተኛት በቀር ለምንም ነገር ፍላጎት አጣ። ቤት ከዋለ እሁድ ነው። እሱም የቅዳሜ ምሽት ስካሩን ሂሳብ ሲያወራርድ የሚውልበት ቀን ስለነበር እኔም ልጆቼም እሱ ካለንበት ክፍል ዝር ማለት አንችልም። 4 ልጅ ባለበት ቤት ኮሽ ሲል ይበሳጫል፣ ኳ ሲል ይጮሃል፣ ቀጭ ሲል እንደ አንበሳ ያገሳል። እውነትም እኔ ባል የሌላት ባለትዳር፣ ልጆቼም አባት ያላቸው አባት አልባ ሆኑ። ዓመታት ሲጨምሩ ከእናትነት በተጨማሪ አባት ለልጆቹ ማድረግ ያለበትን ነገር ሁሉ ደርቤ ማድረጌን ቀጠልኩ። ብስክሌት ማስጋለብ፣ እንኮኮ ብሎ ማጫወት፣ እሁድ እሁድ ሽርሽር መውሰድ፣ የትምህርት ቤት ጣጣን መጨረስ፣ ሁሉም የኔ ስራ ሆነ። አባቴ ጥሩ አባት የነበረው ኑሮ ስለሞላለት ብቻ አልነበረም፣ ቤቱን የሚያኮራ አባወራ ጭምር ስለነበር ነው። የአባወራውን ስራ እንደ አባወራ ቀጥ አድርጎ በመያዙ እናቴ ትመካበት፣ እናቴ ትኮራበት ነበር። ትዝ ይለኛል በ8 ወይ በ9 ዓመቴ ጠዋት ቁጭ ብለን ቡና እየተፈላ እናቴ እህቷ ጋር ደውላ ትላንትና ሌሊት ሌባ ገብቶ ባሌን እንዴት እንዳንቆራጠጠው እያለች በልበ ሙሉነት ስታወራ፣ እሱ ደግሞ ጋቢውን ለብሶ በፍጹም እርካታ ሲመለከታት፣ ዛሬ ሌሊት እኔ ቤት ሌባ ቢገባ ወይ ባሌ አይኖርም፣ ቢኖርም ሰክሮ ተኝቶ አይሰማውም፣ ቢሰማውም ሌባ ገባ ሂድ አንድ ነገር እናድርግ ብለው ደክሞኛል ራስሽ ተወጩ ይለኝ ይመስለኛል። ቀስ በቀስ ለቤቴ አባወራ፣ ለልጆቼ አባት፣ ለኔ የምመካበት ባላጣው። ይህ ደግሞ ጥሩና ለልጆቿ መመኪያ የምትሆን እናት የመሆን ጥረቴን ክፉኛ ጎዳው። አጋር ማጣቴ የኑሮ መንገዴን አረዘመው። ረዳት መነፈጌ ድካሜን አበረታው። ያን ጊዜ አባወራ ለመሆን ለተሳነው ባሌ ያለኝ ፍቅርና ክብር ቀስ በቀስ ተሸርሽሮ አለቀ። ከጊዜ በኋላ በአንድ አልጋ ተኝተን የምንነቃ ደባሎች ሆነን፣ ንግግራችን ቁጥብ፣ ግንኙነታችን ግድብ ያለ ሆነ። ቤተሰባችንን ይመራል ብዬ የመረጥኩት ሰው ነፋስ ወደ ወሰደው የሚንገላወድ የጠወለገ የዛፍ ቅርንጫፍ ሆነብኝ። አቅጣጫ የጠፋበትን ሰው ልጆቼን ይዤ መከተል ስለማልፈልግ ጨርሶ መለያየት ሲቀር በመንፈስ ተለየሁት። እራት ሰርቼ ያቀርብለታለሁ፣ አብሬው ግን አልበላም። ደህና ዋልክ ወይ እለዋለሁ፣ ስለ ቀኑ ግን አልጠይቀውም። ለቀናት የሥራ ጉዞ አለብኝ ብሎ ሲጠፋ ከናፍቆት ይልቅ እረፍት ይሰማኝ ጀመር። እሱ ሳይኖር ቤቱ ይሰፋል፣ በልጆቼና በእኔ ሳቅ ይሞላል፣ በጨዋታችን ይደምቃል። ያን ጊዜ ምንም ነገር እንዳልጎደለበት ሰው በሐሴት እፍነከነካለሁ። በዚህ ሁሉ መሃል ግን አንድ ሐሳብ ልቤን በፍርሃት ያርደዋል። አሁንም ገና ወጣት ነኝና ብዙ የሚጠብቁኝ ነይ ኑሪን የሚሉ ዓመታት አሉና ዛሬ አባወራ አልባ ኑሬን ለማምለጥ ጥላ ከለላይ አድርጌ የተሸሸኩባቸው ልጆቼ አድገው የራሳቸው ሰው ሲሆኑ የሳቂ ምንጭ ማን ይሆናል? ጨዋታዬ ከማ ይሆናል? ልጆቼ በሌሉበት ኑሮዬ ምን ይመስላል? የመኖር ዓላማዬና ትርጉሙስ ምን ይሆናል? ካለ ልጆቼ ጫጫታ፣ ካለ ልጆቼ ሁካታ፣ ካለ ልጆቼ እማ ይህንን አድርጊልኝ ጋር ከሚመጣው የመፈለግ ደስታ ውጪ እኔ ማን ነኝ? እናት ከመሆኔ ውጪ ምንድን ነኝ? ልጆቼ የማይፈልጉኝ ጊዜ ሲመጣ ማን ነው የሚፈልገኝ? ሶለክ ማትሪክ ተፈትነን ህይወት በካልቾ ጠልዛ ወደ ወረወረችን ስፍራ ከተበታተንን ከ10 ዓመት በኋላ ካልተሰበሰብን አንገቴ ይታረዳል ያልኩት እኔ ነበርኩ። አብዛኛው ተማሪ ውጪ ነው፣ ግማሹ ክፍለ ሀገር፣ ቀሪው ደግሞ አድራሻው ጠፍቷል። ከየት ከየት ተባብለን እንሰባሰባለን እያሉ ተስፋ ሊያስቆርጡኝ የለፉ ብዙ ነበሩ። አበሻ መቼም በርቺ ከማለት
ወሽመጥ መቁረጥ ይቀነዋል። አይዞሽ ከማለት የታባሽ ማለት ይወዳል። እኔ ግን ለብዙ ዓመታት ሳቅደውና ሳልመው የነበረው ነገር ስለሆነ እጅ አልሰጠውም። የውጭዎቹንና የክፍለ ሀገሮቹን በፌስቡክ አድራሻቸው የጠፉትን ደግሞ በሰው አድርጌ የምችለውን ያህል ሰው አሰባሰባለሁ ብዬ ክችች አልኩ። ይህን ልበል እንጂ ከማንም በላይ በእግር በፈረስ ያስፈለግኩት ድግሱ ላይ ፈጽሞ እንዳይቀር የምፈልገው ግን አንድ ሰው ብቻ ነበር። ታሪኩ እስከመጣ አዋተን የተከራየነው የሆቴል አዳራሽ የሰው ያለ ብሎ በግርግር አምሮት ቢያሳጋ የድግሱ እንጀራና ወጥ የሚበላው አጥቶ ቢደፋ አስተናጋጆቹ ከተስተናጋጅ ማጣት ብዛት በቁማቸው እንቅልፍ ቢያንገላጅጃቸው ዲጄው ማንን ላስጨፍር ተቀጠርኩ ብሎ ግራ ቢጋባ ግድ አልነበረኝም ታሪኩ እስከመጣ። ሆኖም አዳሜ ድግስ የጠማውና የድሮ ጓደኞቹን የኑሮ ሁኔታ ለመመልከት ተመልክቶም በሐሜት ለማላመጥ አላምጦም ለመጥፋት ተሽቀዳድሞ መጣ። ምድረ ተስፋ ሃይስኩልን በ1994 12ኛ ክፍልን ጨርሶ የተሰናበተ ተማሪ ወይ ሞቶ ወይ ባርማዶ ሄዶ ከዚህች መከረኛ ሀገር ከተገላገለው በቀር ድግሱን የቀረ አልነበረም። በእኔ ትዕዛዝ የእኛ ዘመን ሙዚቀኞችን ብቻ የሚያጫውተው ዲጄ አልደንስ ብለው ያስቸገሩ በሰፊው የሆቴሉ አዳራሽ የዳንስ ወለል ላይ እንደ ጅብራ ተገትረው የሚያወሩ ስሜት አልባ ሰዎችን በየመሃሉ ተጫወቱ ደንሱ እንጂ እያለ እየወተወተ ዘፈኖቹን ገና ሳያልቁ እየጎማመደ ጀመረ ስንል እያስጨረሰ፣ ጨረሰ ስንል እያስጀመረ አንዱን ከአንዱ እየቀጣጠለ ያጫውታል። ያለ ረፍት የሚያገናኛቸው የዘፈን ቅጥልጥሎች በአንድ ሰው በአንድ ጊዜ የተዘፈኑ እንዲመስሉ የመደባለቅ ችሎታው ያስደንቃል። የምፈልገውን ሰው ፍለጋ ወደ ዳንስ ወለሉ መጓዝ ስጀምር ዲጄው ጆሲ ኢን ዘ ሃውስ ሁለት አይኖች ያሉት የተላገ ጣውላ ሲመስል ሳለ በኋላ የህይወት መንገዷን ቀይራ ስመጥር ዲዛይነር ከሆነችው ማፊ ጋር የዘፈነውን ዝነኛ ዘፈን እያጫወተ ነበር። ዘፈኑ ጆሲ ኢን ዘ ሃውስ ማፊ ኢን ዘ ሃውስ የሚለው ደስ የሚል ቦታ ላይ ሲደርስ ነበር በሚደንሱና በተገተሩ ብዙ ሰዎች መሃል ከሩቅ በ10 ዓመታት ውስጥ መላ ቤተሰቧን ስልቀጥ አርጋ የጨረሰች ይመስል ያለ ቅጥ ወፍራ ከመጣችው ሮዛ ጋር ሲያወራ ያየሁት። ታሪኩ ያውና አጠገባቸው ስደርስና ጠጋ ብዬ ሳየው የምቾት 10 ዓመታት እንዳሳለፈ ተረዳሁ። ሮዛና ተኩሬ ያየኋት ውፍረቷን ለመሸፈን አስባ ይመስለኛል በላይ ደራረበቻቸው ብዙና ከርፋፋ ልብሶች ያልተነጠፈ አልጋ አስመስለዋታል። አይኖቼን ወደሱ መለስኩ። እስከ ደረቱ ግማሽ የተከፈተው ሸሚዙ ደልዳላ ደረቱን እንዳይጋብዘኝ የመጀመሪያ ቃላቶቼ አምሮብሃል እንዳይሆኑ ታግዬ ሳልጨርስ ሶለግ ብሎ ጮኸና በድንገተኛ አቅፍ ከደረቱ አላተመኝ። እሱ ረዥም፣ እኔ አጭር ነኝ። ፊቴ ክፍት ደረቱ ጋር ሄዶ ከመወሸቅ ሌላ አማራጭ አልነበረውም። በድንጋጤም በንዴትም የጋለው ፊቴ ከራቆትና በላብ የረጠበ ደረቱ ላይ ሲላተም ስሜ ሶለግ አይደለም ላለማለት እየታገልኩ ነበር። እንደምንም ከቅፏ መለጥኩና ንዴቴን በማያሳብቅ መልኩ ፊቴ ላይ የውሸት ፈገግታ ፈጥሬ ጽጌሬዳ ነው ስሜ አልኩት ትኩር ብዬ እያየሁት። Of course, I'm just teasing you አለና አጠገቡ አሁንም ተከምራ የቆመችውን ሮዛ አቀፍ አድርጎ ሶለግን አስታወሻት አላት። በጀርባ በኩል አንገቴ አካባቢ የጭንቅላቴ ማብቂያ ጋር ጢዝ አለብኝ። ሶለግን ማን ይረሳል ብላ ያንን ሁሉ ሰውነቷን ይዛ ልታቅፈኝ ስትመጣ 10 ዓመት የተዘጋጀውበት በሚመስል መልኩ አንቺ ደግሞ ምን ሆነሽ ነው እንደዚህ የምድር ወገብ ያከልሽው አልኳት። በምን ፍጥነት እንደሆነ እንጃ እንባ ያቀረሩ ትንንሽ አይኖቿን እያባበሰች ጥላን ሄደች። አንቺ ክፉ ነሽ በእናትሽ፣ ሰው እንዴት እንደዚህ ይባላል አለኝ ከበፊቱ ጠጋ እያለኝ። ሰው እንዴት እንደዚህ ይባላል ነው ያለው። ሶለግስ የማዕረግ ስም መሆኑ ነው፣ የራሷ ጉዳይ አልኩት። አሁንም ብስጭቴን ለመደበቅ እየጣርኩ ቢሆንም እንደዚህ ማለት አልነበረብሽም አለ ከላይ እስከታች በፍጥነት እያየኝ። ልክ እንደዛ ሲያየኝ
በተለይ ባለመድኩት አይነት ጡት መያዣ ገፊነት አገጬ ጋር የደረሱ ጡቶቼና ከቆዳዬ በላይ የተጣበቀብኝ ደማቅ ቀይ ቀሚስ ያጋለጠውን ሰውነቴ ላይ ያለ ይሉኝታ ሲያፈጥነው አለባበሴ ትዝ ያለኝ። በማየት ወሲብ ቢሰራ ኖሮ አንሶላ ተጋፎኝ በሻፋዳ አስተያየት ቢረገዝ አስረግዞኝ ነበር። አለዋወጥ ለውጥማ አለ አለኝ አውራ ዶሮ እንደከጀላት ቄብ ዶሮ እየዞረኝ። እርቃኔን ያለው መሰለኝ፣ ግን ደስ አለኝ። አንቺ ሰው እንደዚህ ይለወጣል? በርድ ሆነሽ የለ እንዴ? ከሶለግ ወደ በርድ። በደስታ መፍታታት የጀመረው ገላይ ተኮማተረ። ትዕግስት ያስፈልግሻል ጽጌሬዳ አልኩ ለራሴ። መልስ ለመስጠት እድል ሳይሰጠኝ አዲስ በተጀመረው ሙዚቃ እንድንደንስ በሚጋብዝ መልኩ በላብ የረጠቡ እጆቼን ጎተተና ወደ ደረቱ አስጠጋኝ። 12ኛ ክፍል ሆነን እናብድበት የነበረው የጥበብ ወርቅዬ አስቤሽ አላውቅም አንድ ቀን ዘፈን ነበር። መደናበር በበዛ ሁኔታ መደነስ ከመጀመራችን ደረቱ ለአንገቴ ጀርባ፣ ወገቡና በሽሽቱ ለመቀመጫዬ እንዲቀርብ አመቻችቶን ጎንበስ አለና አፉን ምቾት በሚነሳ መልኩ ወደ ቀኝ ጆሮዬ አስጠግቶ በሻካራ ድምፁ አስቤሽ አላውቅም በፍቅር መንፈሴ ዛሬ ግን ተረታ አመለከሽ ነፍሴ እያለ ከጥበቡ ጋር አብሮ ሲዘፍን ዝብርቅርቅ ያለ ስሜት ውስጥ ገባሁ። ለምን ነበር መሰባሰባችንን የፈለኩት? ለምንድነው ያን ሁሉ ልፋት የለፋሁት? ከጠንካራ አያያዙ ራሴን ፈልቅቅ ያወጣሁና የሚጠጣ ነገር አትፈልግም አልኩት። የምሽቱን አቅጣጫ ማስቀየሬ የመኪናውን መሪ መያዜ ነበር። ድምፁንና ቃላቱን እየጎተተ እምቢ ጽጌሬዳዬ ዳንሱ ይሻለኛል አንቺን እጠጣለሁ ብሎ ወደ ቀደመው አኳኋናችን ወደ ነበርንበት አሰላለፋችን ሲመልሰኝ ሐሳቤ ጽጌሬዳዬ ማለቱ ላይ ነበር። ቀልቤ አንቺን እጠጣለሁ ማለቱ ላይ ነበር። አቅሜ ተፈተነ። ድክመቴን አውቆ አቆላምጦ የጠራኝ ቁስሌን አይቶና ገምቶ መድኃኒት የሆነኝ ዘንድ የጠማሽኝ አንቺ ነሽ ያለኝ ይመስል ነገር ሁሉ ተዛነፈብኝ። ሶለግ የሚል ጥሪ ነበር ከነበርኩበት ቅዠት መንጭቆ ያወጣኝ። ሰለሞን ሚልኬሳ ምድረ ተስፋ ያለን 4ቱንም ዓመታት የታሪኩ ቤስት ፍሬንድ ነበር። እኔን ሶለግ ብሎ ከጠራኝ በኋላ ከታሪኩ ጋር የነበራቸውን የበየቀኑ እንገናኛለን አይነት ሰላምታ ሳይ ደግሞ ሰለሞን ሚልኬሳ አሁንም የታሪኩ ቤስት ፍሬንድ እንደሆነ ተረዳሁ። ሰለሞን ታሪኩን እንደነገሩ ሰላም ብሎ ቆንጆ ሆነሻል ውጪ ምናምን ሄደሽ ነበር እንዴ ብሎ ሊስመኝ ሲጠጋኝ በእንዳታቅፈኝ አይነት እጆቼን ለመጨባበጥ ዘረጋሁለት። አሁንም ሲሪየስ ቀለሜ ውባ ሙድ ነው የምታራምጁ በእናትሽ አይሶለግ አለና ያለ ፈቃድ ያቀፈኝ። ትንሿ ቦርሳዬ ውስጥ ያለው መነጽሬን እጀታ ገንጥዬ ያንን ደም የመሰለ አይኑን በደነቁለው ብዬ ተመኘው። ድንኳን በሚያህል የሮዛ ጃኬት አፍኜ በገለው ብዬ አሰብኩ። እቅፉን አሳጥሬ ወደ ታሪኩ ዞርኩና ምግብ ይዘን እንድንመጣ ወደ ባልኮኒው እንሂድ አልኩት። ጓደኛው አውቄብሻለሁ በሚል አይን እያየኝ ከታሪኩ ጋር ተያይዘን ሄድንና ምግብ የሚቀርብበት አካባቢ ተበታትነው ከተቀመጡ ወንበሮች ላይ አረፍ ብለን የገነተረውን የዶሮ ስጋ ለማግኘት መታገል ስንጀምር ታሪኩ ስሚ ከግርግሩ ራቅ ብለሽ አረፍ ብለሽ ማውራት ትፈልጊያለሽ ሲለኝ ያቀድኩትን ረጅም ምሽት አሳጥሮ ወደ ገደለው ስላቀረበኝ ደስ አለኝ። የት እንሂድ አልኩት። ደስ ወዳለሽ ቦታ። መሽቷል፣ ለምን ወደ ቤት ወስጄ ደህና ምግብ አልጋብዘህም? ቀን የሰራው ታሪፍ ምግብ አለ አልኩት። ብዙ የጓጓሁ እንዳልመስል እየተጠነቀቅኩ። ብቻሽን ነው የምትኖሪው ማለት ነው? የገረመው በሚመስል አኳኋን ጠየቀኝ። አዎ። ደህና ስራ አለሽ ማለት ነው? ለነገሩ ቀለም አልነበርሽ? ፈገግ ብዬ ዝም አልኩ። እና ምን ትላለህ አልኩት። ምግብ እሺ ጋብዥኛ በላለው ደህና ምግብ ደህና ራት ማን ይጠላል? ተንተባተበ።
ተብታባ። ሰፈር እዚሁ ካሳንቺስ ነው፣ ቶታል ፊት ለፊት። ኮንዶሚኒየም ተከራይቼ ነው የምኖረው። የሰፈር ላዳ አለ፣ ለሱ ልደውልና ይወስደናል አልኩት። ተስማማ። ባለላዳው ደረጀ ጋር ደወልኩና በ20 ደቂቃ ውስጥ ሆቴሉ በረጋ እንዲያገኘን ነገርኩት። ደረጀን እየጠበቅንና ውል የሌለው ወሬ እያወራን ሳለ ከየት እንዳመጣው ሳላውቅ አባትሽ አሁንም ዘበኛ ናቸው አለኝ። ደሜ በበረዶ የተተካ ይመስል ሁለመናዬ ተኮማተረ። ትዕግስት። ዘበኛው አባቴ ያወረሰኝ ብቸኛ ነገር ቢኖር ትዕግስት ነው። ፊት ለፊታችን ከተከመሩት ብዙ የቢራ ጠርሙሶች አንዱን አንስቼ ግንባሩ ላይ ለመስበር ፈልጌ ነበር፣ ግን መታገስ ነበረብኝ። ከዚህ የሚጥም ድግስ አለኝ። ከረዥም ዝምታ በኋላ በድንገት የጀመረው ሙዚቃ ድምፄን እንደሚወጣው በማሰብ ምን አገባህ አልኩት። ለካስ ሰምቶኛል። ምን አገባህ ነው ያልሺ አለኝ። ድንግጥ አልኩና 5 ቢራ ስለጠጣህ ጆሮህም ሞቅ ብሎታል መሰለኝ። በምን አስታወስክ? ማለቴ በምን ትዝ አለህ አልኩት። ከት ብሎ ሳቀ። ጥርሱ ይርገፍ። ብዙ ሳይቆይ ደረጀ ደርሻለሁ ብሎ ደውሎ አብረን ስንወጣ ሁሉም ሰው እንዲያየን ስለፈለኩ እጁን በእጄ ጠፍንጌ እንዳያስኩ ያገኘሁትን ሰው ሁሉ እየተሰናበትኩ ከሆቴል ወጣን። በግቢው ካሉ የመኖሪያ ህንፃዎች በአንዱ ምድር ቤት ላይ የምትገኘውን ስቱዲዮ ኮንዶሚኒየም ቤቴን በር ከመግባታችን ለቤቴ ውበት ያለውን አድናቆት በተደጋጋሚ ገለጸልኝ። ሽንቴ በኃይል ወጥሮኛል፣ ልሽና ፊቴንም ይሄን ላቤ ልታጠብ አለኝ ገና ሳንቀመጥ። ሽና ታጠብ አልኩት። ደም ይሽናና በገዛ ደሙ ይታጠብና። ሽንት ቤት ገብቶ በሩ ሲዘጋ የዛሬውን ድግስ ሳዘጋጅ በየቀኑ አየው የነበረውን የሃይ ስኩል አውቶግራፍ ከቁም ሳጥኔ መሳቢያ አወጣሁና የክፍል ጓደኞቼ ከየመጽሔቱ ተገንጥለው በተለጠፉ የቆንጆ ቆንጆ ፈረንጅ ሰዎችና አበቦች ምስል አጅበው የጻፉልኝን መልእክቶች አይቼ እንደማላቃቸው አለፍ ብዬ ታሪክ ወደ ሰራልኝ ገጽ ሄድኩ። በኋላ ጀርመን ሺፐርድ እንደሚባል ያወቅኩት ግብድያ ውሻ ፎቶ ሙሉ ገጹን ተቆጣጥሮታል። ገጹ ላይ ያለው ብቸኛ ጽሑፍ እንዲህ ይላል። ማንም ወዳጅ ቢሆን አይጠግብም በጉርሻ፣ የኔማ ጽግዬ አንቺ ሰው ለጉሻ። ይህ አውቶግራፍ ሳይለቀኝ በተጣበቀብኝ ስድብ ምክንያት የተፈጠረው ቁስሌ እያደር እንዲጠዘጥዘኝ ሰበብ ሆኗል። ደሞ እኮ ውሻ መስዬ ላይን ማስከፋ ሆኜ አይደለም ይሄ ስም ሲከተለኝ የኖረው። በትምህርት ቤቱ ውስጥ ታዋቂ የሆነው ታሪኩ የሰጠኝ ስም ስለሆነ ብቻ ነው። በታሪኩ ምክንያት ነው ምድረ ተስፋ የተማርኩባቸው 4 ዓመታት ሙሉ በሙሉ ሶለ ጉሻ ስባል የከረምኩት። ታሪኩ ሶለ ጉሻ ሲል ይህች አሁን ምኗ ውሻ ይመስላል ብሎ የጠየቀው የለም። እንደውም ጓደኞቹና ጓደኛው መሆን የሚፈልጉ ተማሪዎች ሁሉ ባለፍኩ ባገደምኩ ቁጥር እያሉ የትምህርት ጊዜን የመከራ አደረጉት። አባት እናቴ ያወጡልኝ ቆንጆዬ ስም እንኳን በተማሪ በሚወዱኝ መምህራን ዘንድ እስኪዘነጋ ድረስ። ነገሩ ይበልጥ እንዲያመኝ ያደረገው ደግሞ የስሙ መነሻ ነው። 9ኛ ክፍል እያለን መጀመሪያ በድብቅ በኋላ በአይኖቼ ታውቆብኝ ህዝብ ፊት የማፈቅረው ታሪኩ ወሬው ጆሮ ሲገባና ጓደኞቼ እናትህ ጎበዝ ተማሪ ናት፣ በአንተ ምክንያት ላይፏ እንዳይበላሽ ትሪት ምናምን አድርጋት ሲሉት የሴት ሁሉ ህልም የነበረው ታሪኩ ይህቺ ሶለ ጉሻ የመሰለች የዘበኛ ልጅ ምን ብዬ ነው ትሪት ማረጋት፣ በረዥም እንጨትም አልነካት ማለቱን መስማቴ ነው። ከዚህ በኋላ የአባቴ እንጀራ መሳለቂያ የኔ ስም ሶለክ ሆነ። የቤተሰቤ ድህነት መሸማቀቄ መልኬ ማፈሪያ ሆነ። ልገልጸው በማልችለው ልክ ተጎዳሁ። ይህ ጉዳት 10 ዓመት ሙሉ ተከትሎኝ ራሴን ሰው አድርጌ አባትና ቤተሰቤን ካፈር ቤት ሳላቅቅ ትልቁ ምኞቴ የቁስሌ መንስኤ ታሪኩን አግኝቼ እኔን ብቻ በሚገባኝ ሁኔታ ራሴን መካስ፣ ለሱም ብድሩ መመለስ ነበር። ያ ቀን ዛሬ ነው። ከመታጠቢያ ቤት ሲወጣ ሴት ልጅ የምትሆነውን ሁሉ ሆኜ ከቡታንታው በቀር እርቃኑን እንዲሆን አደረግኩት። የጋለ ገላውን ለማብረድ ሲጠጋኝ ግን ከበር ውጪ አስደንጋጭ እሪታ ሰማን። የሚያስደነግጥ ጩኸት ነበር። ምንድነው እስኪ ብዬ የማሰቢያ ጊዜ ነስቼ አዋክቤ
ጋቢ እንኳን ሳይደርብ በቡታንታ ደጅ እንዲወጣ ከገፈተርኩት በኋላ በሬን ከውስጥ ቆልፌ የሚሆነውን ወደ መስኮት ሄድኩና ማየት ጀመርኩ። ደረጃ ጠብቆ የለቀቃቸው 3 ሶለጉሾች እርቃኑን የሚሮጠውን ታሪኩን ሲያባርሩ ታየሁ። ጮኸው ከቤት ያስወጡት ጓደኞቼ ሲሳለቁበት ተመለከትኩ። ውሾቹ ህንፃውን በሩጫ ዞረውት ወደ ቤት መጥቶ ወደ ቆምኩበት መስኮት ተጠግቶ አንቺ ያምሻል እንዴ? አንቺ ቀውስ! አንቺ ሶለቅ! አንቺ ውሻ! ብሎ እየጮኸ አሁንም ከውሾቹ ለማምለጥ ሲሮጥ ሶለጉሻ እነሱ ናቸው፣ ገና ይነክሱሃል፣ ገና ይቦጫጭቁሃል እያልኩ ትዕይንቱን አጣጣምኩት። ጎረቤት በር ከፍተው ነገሩን የሚያዩ ሰዎችን አስገቡኝ እያለ ሲማጸን አድኑኝ ብሎ ሲለማመጥ እብድ ነው ብለው በር ሲደረግሙበት ሰማሁ፣ ተመለከትኩ። ይህን ታሪክ ከሰማችሁ በኋላ ከዚህ ሁሉ ዓመት በኋላ እንዲህ ማድረጉ ተገቢ ነው? ምን አይነት ጭካኔ ነው? እንዴት ያለ ቂም ነው? አሁን ስታስበው የጥፋተኝነት ስሜት ይሰማት ይሆን? ለምን እንደዛ አደረግኩ ብላ ስትጸጸት ይሆን ብላችሁ ሳትጠይቁ አትቀሩ። ያደረኩት ነገር ይጸጽተኛል? አይ ምንም አይጸጽተኝም። እንዲያውም ካሳንቺስ ቶታል በመጣ ቁጥር፣ በኮንዶሚኒየም በኩል ባለፈ ቁጥር፣ ውሻ ባየ ቁጥር የሚደርስበትን ሰቀቀን በማሰብ እንደ አዲስ ደስ ይለኛል። ፈርዶባት እጁ ላይ የምትወድቀውን ሴት ልጅ በምላሱ ከመጉዳቱ ለእድሜ ልክ ህመም ከመዳረጉ በፊት 10 ዓመታትን ጠብቃ ሂሳብ ያወራረደችውን ጽጌረዳ እያሰበ ከጥፋት ይቆጠባል በማለት ኩራት ይሰማኛል። ማነሽ አንቺ ያልታደልሽ የታሪኩ ሚስት? ምስጋናሽን ባመቸሽ ቀን ለመቀበል ዝግጁ ነኝ።